ጌታችን 3 ዓመት ከ3 ወር በደብረ ዘይት መቆየት የመረጠበት አንዱ ደብረ ዘይት በሚባለው ተራራ ከገነት የሚያስወጣው ደጅ አዳም የተባረረበትና መላእክት ሰይፍ ይዘው የቆሙበት ቦታ ነው ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ማቴዎስ ወንጌል ቅደም ተከተል መሰረት የመጨረሻው ትምህርት የጌታ ትምህርት የሚባለው የማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 የአንድ ቀን ወንጌል ነው። ስለዚህ የዛሬ ሳምንቱም ገብርኄር ምጽአት ተብሎ ነው የሚታወቀው። የኒቆዲሞስም ምጽአት ነው የሚባለው። ምጽአት ማለት መምጣት ማለት ነው። ጌታችን ለምን እንደመጣ ለኒቆዲሞስ የተናገረበት እንደሚሰቀል የሙሴ ናሱን እባብ እንደሰቀለው እንዲሁ ሊሰቀል እንደመጣ የሚያምንበት ሁሉ እንዳይጠፋ የዘላለም ሕይወትን እንዲያገኝ ለዚህ እንደመጣ ጌታ ገልጧል። ስለዚህ ኒቆዲሞስ ምጽአት ነው። ከዛ በኋላ ተጽኢኖ፣ ሆሳዕና፣ ሕማማት፣ ስቅለት እነዚህ ሁሉ ጌታ መጥቶ በሰውነቱ መከራ የተቀበለባቸውን የምንናገርበት ነውና ስለዚህ አጠቃላይ አብይ ጾም ምጽአት የሚሰበክበት ነው። ይሄ ሳምንት ብቻ አይደለም። ነገር ግን ከፋፍሎ ማስተማር ስለሚገባ ከፋፍሎ ማሳየት መግለጥ ስለሚገባ ቤተክርስቲያኒቱም ሀብታም ስለሆነች ይህንን ሳምንት በተለየ ሁኔታ ደብረ ዘይት ብላ ትጠራዋለች። በዓመት ውስጥ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምጽአቶች በስፋት የሚታሰብባቸው ለምሳሌ የክረምት ጊዜ አሁን ክረምት ምጽአት ተብሎ ነው የሚታወቀው። ክረምት ራሱ የምጽአት ወቅት የሚሰበክበት የሚነገርበት ነው። ልክ በኖህ ዘመን እንደነበረው ክርስቶስ እንዴት እንደሚመጣ የሚነገርበት፣ ከዛ ጳጉሜ እንደዚሁ ምጽአት የሚነገርበት፣ ከዛ በኋላ ያስተምህሮ ጊዜ ምጽአት የሚነገርበት፣ አሁን አብይ ጾም እንደነገርኳችሁ የጌታችን መምጣት የሚታሰብበት ነው። ግን በተለየ ሁኔታ ደብረ ዘይት የሚለውን የምናስበው ለምንድን ነው የሚለውን እሱን ሐሳብ ባጭር ለማሳየት እሞክራለሁ። ደብረ ዘይት ማለት ሁልጊዜ እንደሚነገረው የወይራ ተራራ ማለት ነው። ዘይት ማለት ወይራ ማለት ነው። ደብረ ማለት ተራራ ማለት ነው። ደብረ ዘይት ማለት የወይራ ተራራ ማለት ነው። ደብረ ዘይት የሚባለው ስፍራ ከኢየሩሳሌም በምድረ ይሁዳ በምድረ እስራኤል በስተ ምስራቅ በኩል የሚገኝ ተራራ ነው። ጌታችን ረጅም ጊዜ ያስተማረበት ረጅም ጊዜ 3 ዓመት ከ3 ወር አጠቃላይ ያደረበት የዋለበት ምስጢራትን የገለጠበት ለኒቆዲሞስን ያስተማረበት ለሐዋርያት የብቻ ምስጢር ሲነግርበት የነበረበት ቦታ ነው ደብረ ዘይት የሚባለው። ለምንድን ነው ደብረ ዘይትን የመረጠው የሚሉ 4 ነገሮችን ላሳያችሁ። ደብረ ዘይትን ጌታ የመረጠበት ምክንያት ከሌሎቹ ቦታዎች ለየት የሚለው አሁን ሌሎቹ ለምሳሌ ቤተልሔም የተወለደበት ነው፣ ቀራንዮ የተሰቀለበት ነው፣ ደብረ ታቦር ብርሃነ መለኮቱን የገለጠበት ነው። ደብረ ዘይት ግን እንደነዚህ ቦታዎች አይደለም። እነዚህን ቦታዎች አንድ ተአምር ያሳይበታል ወይም አንድ ስራ ያከናውንበታል፣ ከዛ ትቶት ይሄዳል። ደብረ ዘይትን ግን 3 ዓመት ከ3 ወር አድሮበታል፣ ውሎበታል። መጽሐፍ እንደሚናገረው የሉቃስ ወንጌል ምዕራፍ 20 ቁጥር 37 ላይ በዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት፣ ቀን ቀን በቤተ መቅደስ ያስተምር ነበር፣ ሌሊት ደግሞ በደብረ ዘይት ያድር ነበር። ወደ መጨረሻው አካባቢ ጌታችን ሊሰቀል ሊሞት አካባቢ የተወሰኑ ቀናትን ደብረ ዘይት አላደረም። እሱን ደግሞ የሚያዝበት ጊዜው እስኪደርስ ድረስ ለምን አይሁድ ደጋግመው በጣም ይፈልጉት ስለነበረ ጊዜው ሳይደርስ እንዳይይዙት ስለሚፈልግ በዚህ ምክንያት ጌታ ቢታንያ ያደረባቸው ጥቂት ቀናት ብቻ አሉ። እነሱን መናገር አሁን ጊዜ እንዳልፈጅ ብዬ ነው። ከዛ ውጭ ግን 3 ዓመት ከ3 ወር ሳያቋርጥ በደብረ ዘይት አድሯል ጌታ እና ደብረ ዘይት የመረጠው ለ4 ነገር ነው። አንደኛ ደብረ ዘይት በወቅቱ ከከተማ ወጣ ያለ ነው፣ ግርግር የማይበዛበት ነው። ከመቅደሱ ልፍ ብሎ እንዳልኳችሁ በምስራቅ በኩል የሚገኝ ዛፍ የሚገኝበት ገነት የሚመስል የሚያምር ቦታ፣ ከፍ ያለ ቦታ፣ ሁከት የሌለበት፣ ረብሻ የሌለበት፣ ብዙ ሰው የማይበዛበት ቦታ ነው ደብረ ዘይት። ጌታችን መድኃኒታችን ኢየሱስ ክርስቶስ ባህታዊ ተብሎ የሚጠራ ብዙ የሚጠራባቸው አጠራሮች አሉ። 5 ግብራት አሉት። ጌታ የፈጸማቸው 5 ግብራት አሉ። አንዱ ተአምኖ ኃጣው ኃጢአትን መታመን መናገር፣ ሁለተኛው መጠመቅ፣ ሶስተኛው ሰማዕትነት፣ አራተኛው ብሕትውና፣ አምስተኛው ምንኩስና። እነዚህ 5 ነገሮች ጌታ ያደረጋቸው ናቸው። ከነዚህ ውስጥ አንዱ ብሕትውና ነው። ብሕትውና
አንዱ በደብረ ዘይት መኖሩ ነው ባሕታዊ ተብሎ የሚጠራው ብቸኛ ማለት ነው ትርጉሙ። ሐዋርያትም ካስተኛቸው በኋላ 120 ቤተሰብ ከተኛ በኋላ ጌታ የብቻው ከነሱ የአንድ ጦር ጉርወራ የሚያህል ርቀት ልፍ ይልና ይሰግዳል፣ ይጸልያል። በእውነት ክብር ለስሙ ይሁን። ሌሊት በብዛት ቅዱስ ሉቃስ ይገልጣል። ቅዱስ ሉቃስ ሌሊት በብዛት ይጸልይ ነበር፣ ይሰግድ ነበር። በተለይም ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነገር ከማከናወኑ አስቀድሞ ሌሊቱን ሙሉ ይጸልያል። ለምሳሌ 72ቱን ደቀ መዛሙርትን ከመሾሙ አስቀድሞ ጸልየዋል። 12ቱን ሐዋርያት ከመሾሙ አስቀድሞ ጸልየዋል። ቅዱስ ሉቃስ ይናገራል። የሉቃስ ወንጌል ምዕራፍ 6ን ብትመለከቱ ሌሊቱን ሙሉ ሲጸልይ ያደረ ይልና ጠዋት ላይ 12 ሰዎችን መርጦ እነሱን ስማቸውን ያንዳንዶቹን ቀይሮ ገሌ ትባላላችሁ ብሎ 12ቱን ሐዋርያት ሾመ ይላል። ሌሊት ግን ሲጸልይ አድሯን ይላል። ለእያንዳንዱ ነገር ይጸልያል። በቤተ ክርስቲያናችን ለሙታን ይጸልያል፣ ጸሎተ ፍታት ይደረጋል። ሊቃነ ጳጳሳት ሲሾሙ ይጸልያል። ስርዓተ ጥምቀት ሲከናወን ክርስትና ስንነሳ ይጸልያል። የቅዳሴ ጸሎት እንደምታውቁት ስጋው ደሙን ለማግኘት ይጸልያል። ሰዓታቱ ጸሎት ነው፣ ማህሌቱ ጸሎት ነው። ይሄ ጉባኤ ከመጀመሩ በፊት ተጸልዮ ቅዳሴ ማርያም ተደግሟል። ከዛ በኋላ ጸሎተ ወንጌል ደርሷል፣ ምስባክ ተሰምቷል፣ አቡነ ዘበሰማያት ተብሏል፣ ተጸልዮ ለእያንዳንዱ ነገር ቀድሞ ጸሎት ይደረጋል። ማዕድን ጸሎት ይቀድመዋል፣ መብላትን ጸሎት ይቀድመዋል፣ መናገርን ጸሎት ይቀድመዋል፣ ማከናወን መንፈሳዊ ነገሮችን ጸሎት ይቀድመዋል። እና ስለዚህ አስቀድሞ መጸለይ እንዲገባ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ደብረ ዘይትን የመረጠበት ምክንያት ይሄ ነው፣ ከከተማ ወጣ ያለ ስለሆነ አንደኛ። ሁለተኛ ደብረ ዘይትን የመረጠበት ምክንያት የነቢያት አጽም ያለው ደብረ ዘይት ስለሆነ ነው። ነቢያት የተቀበሩት አብዛኞቹ ነቢያተ እስራኤል፣ ነቢያተ ይሁዳ እየተባሉ የሚጠሩት የይሁዳ ነቢያት ተብለው የሚጠሩት የተቀበሩት አብዛኞቹ በኢየሩሳሌም መቅደስ በምስራቅ በኩል ነው። ደብረ ዘይት ግርጌ ነው የተቀበሩት። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት 3 ዓመት ከ3 ወር ዝም ብሎ ብቻ ሳይሆን የቆየው በነቢያት አጽም ላይ እያለቀሰ 3 ዓመት ከ3 ወር ቆይቷል። ለምን ቢባል ነቢያት ስለሱ ትንቢት እየተናገሩ ተንከራተዋል። ስለሱ እየሰበኩ ተንከራተዋል። እሱን እየናፈቁ ተንከራተዋል። እሱን እየናፈቁ ሞተዋል። አንዳንዶቹ ወደ እሳት ተጥለዋል። አንዳንዶቹ ወደ ጉድጓድ ተጥለዋል። አንዳንዶቹ ለአንበሳ ተወርውረዋል። አንዳንዶቹ የፍየል ሌጦ ለብሰው ቆዳ ለብሰው ዓለም ስላልተገባቻቸው ክርስቶስን እየናፈቁ ፍርኩታ ለፍርኩታ ዞረዋል። በህልምና በራእይ ክርስቶስን እያዩ የእሱን ስም እየጠሩ ስለ እርሱ እያሰቡ እሱን እያከበሩ ቆይተዋል። በዚህ ምክንያት ክርስቶስ ሲመጣ አጽማቸው ላይ 3 ዓመት ከ3 ወር እያለቀሰ ቆይቷል። ሁለተኛው ደብረ ዘይትን የመረጠበት ምክንያት ይሄ ነው። ሶስተኛ ትንቢት ተረግሯል። ለዚህ ለተራራው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ እንደሚያስተምር ተአምራትን እንደሚያደርግ በዚህ ተራራ እንደሚቆይ ትንቢት ተነግሯል። ነቢዩ ኤርምያስ ተናግሯል። ነቢዩ ዘካርያስ ተናግሯል። በዚህ ምክንያት የነቢያትን ትንቢት ለመፈጸም በደብረ ዘይት ተገኝቷል። እርሱ ራሱ እንደተናገረው የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ይመጽአይኩ አሮሙ ለኦሪት ወለነቢያት ኦሪትንና ነቢያትን ልሽራቸው የመጣሁ አይምሰላችሁ ዘእንበለ ዳይሙ ከመ እፈጽሞሙ ልፈጽማቸው ነው እንጂ ብሎ በተናገረው መሰረት የነቢያትን ትንቢት ይፈጽም ዘንድ ደብረ ዘይትን መርጦታል። አንደኛ ከከተማ የወጣ ስለሆነ፣ ሁለተኛ የነቢያት አጽም ያለበት ስለሆነ ደብረ ዘይት፣ ሶስተኛ የነቢያት ትንቢት የተነገረበት ስለሆነ ደብረ ዘይትን መርጦታል። አራተኛ ቅዱስ ቀሌምንጦስ እንደሚናገረው በመጽሐፈ ቀሌምንጦስ ደብረ ዘይት የገነት በር ነው ይላል። ገነት 3 በሮች አሏት ብሎ ጌታችን ለቅዱስ ጴጥሮስ የነገረውን ቅዱስ ጴጥሮስ ደግሞ ለደቀ መዝሙሩ ለቀሌምንጦስ ነግሮታል። እና ቅዱስ ቀሌምንጦስ መጽሐፈ ቀሌምንጦስ ላይ ይህንን ጽፎታል። ገነት 3 በሮች አሏት፣ 3 ደጆች አሏት። ገነት በእኛ ሊቃውንት አገላለጥ ገነት የምትባለዋ ምድር ከ5ቱ የመሬት ዓለማት አንዷ ናት። መሬት ላይ ነው ያለችው። 5 የመሬት ዓለማት የሚባሉ አሉ። የሕያዋን ምድር ወይም ብሔረ ሕያዋን የሚባለው አንዱ፣ ብሔረ ብፁዓን የሚባለው ሁለተኛው፣ ሲኦል ራሱ መሬት ውስጥ ነው ያለው ዝቅተኛ ስፍራ ላይ ሶስተኛ፣ አራተኛ እኛ ያለንበት ምድር፣ አምስተኛ ገነት የመሬት ዓለማት ተብለው ከሚጠሩ እነዚህ 5ቱ ናቸው። ገነት በምድር ላይ የምትገኝ እኛም ማናያት፣ ነገር ግን በስጋ የበቁ ቅዱሳን የሚያዩት፣ በዓለመ ነፍስ ደግሞ ያሉ የሚኖሩባት ናት ገነት የምትባለው። ምድር ላይ ሆና ግን ተራራ ሆና ከፍ ብላ የምትገኝ ለእኛ ግን የተሰወረች ተራራ ናት ገነት። 3 መውጫ መግቢያ የሆኑ በሮች አሏት። ከነዚያ በሮች አንዱ በደብረ ዘይት በኩል ነው ይላል። ጌታችን 3 ዓመት ከ3 ወር በደብረ ዘይት መቆየት የመረጠበት አንዱ ደብረ ዘይት በሚባለው ተራራ ከገነት የሚያስወጣው ደጅ አዳም የተባረረበትና መላእክት ሰይፍ ይዘው የቆሙበት ቦታ ነው ይላል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ብትመለከቱ
ወአዘዞሙ ለኪሩቤል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይዕቀቡ ፍናወ ዕፀ ሕይወት ከመ ኢይብአ አዳም ተሃቢሎ ይላል። መላእክትን አዘዛቸው ሰይፍ ይዘው የገነትን በር እንዲጠብቁ ይላል። ለምን ቢባል ወደ ሕይወት ዛፍ የሚወስደው በዚህ በኩል ነው፣ በደብረ ዘይት ተራራ በኩል ነው። እኛ አይደለንም የምናውቀው፣ ራሱ እግዚአብሔር ነው የሚያውቀው። መላእክት ናቸው የሚያውቁት፣ ቅዱሳን ናቸው የሚያውቁት። እኛ ይሄን አናውቀው። እግዚአብሔር ባወቀ፣ ራሱ እግዚአብሔር ወልድ ባወቀ ግን 3 ዓመት ከ3 ወር መልአክ ሰይፍ ይዞ በቆመባት በደጅ በገነት ደጅ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ስለ መጀመሪያው አዳም ደጅ ጠንቶለታል። በጣም ያስደንቃል። ልክ አንድ ውሻ ጌታውን እንደሚጠብቅ በጌታው በር ላይ ቁልምም ብሎ እንደሚቆይ ጌታችንም ለመጀመሪያው አዳም በወጣበት በተባረረበት በር 3 ዓመት ከ3 ወር እየጸለየ ቆይቶለታል። አዳም ያልጸለየውን ጸሎት፣ የመጀመሪያው አዳም ያልሰገደውን ስግደት ጌታችን እየሰገደለት ቆይቷል። የመጀመሪያው አዳም ተሳሳተ፣ የመጀመሪያው አዳም ወደቀ። ሁለተኛው አዳም ክርስቶስ ግን አሸነፈ። እንዲያውም በመጨረሻው ክርስቶስ ከመሰቀሉ አስቀድሞ በዋዜማው ሐሙስ ማታ መልአክ ተገለጠለት ይላል። በሉቃስ ወንጌል ምዕራፍ 22 ቁጥር 41 ጀምሮ ወመጽአ መልአክ ዘይጼንኦ ይላል። የሚያበረታው መልአክ ታየው ይላል። ይሄ መልአክ የትኛው መልአክ ነው ቢባል የገነትን ደጅ ሰይፍ ይዞ ይጠብቅ የነበረው መልአክ ነው። ምንን ያጠይቃል ቢባል ሁለተኛው አዳም ወደ ገነት የሚመለስበት ጊዜ፣ ገነት በሯ የሚከፈትበት ጊዜ እንደደረሰ ለማጠየቅ ነው። ዝም ብሎ ግን የገነት በር አልተከፈተም። ደጅ ተጠንቶ ነው፣ ተንከራቶ ነው ክርስቶስ ሳያቋርጥ ሌሊቱን እየጸለየ ስለ አዳም ፈንታ። ይሄ ብቻም አይደለም፣ ተክዞ ወንጌል ይናገራል። የማቴዎስ ወንጌል ምዕራፍ 26 ቁጥር 40 ላይ 39 ጀምሮ ወተከዘት ነፍሴ እስከ ለሞት ይላል። ነፍሴ እስከ ሞት ተሳዘነች። ይህንን የተናገረው ጌታ በገነት ደጅ ነው። ደብረ ዘይት ላይ ነው የተናገረው። የጌቴ ሰማኒ የአትክልት ስፍራ፣ እንዲያውም ግዕዙ ይህንን ስፍራ ገነት ብሎ ነው የሚጠራው። ገነት ብሎ ነው የሚጠራው። ገነት ብሎ የሚጠራው ስለማማሩ፣ ስለ ዛፉ፣ ስለ አትክልቱ፣ ስለ ቦታው ጸጥታ፣ ስለ እነዚህ ገነት ተብሎ ይጠራል። ግን ገነት ተብሎ የሚጠራው በዚህ ብቻ አይደለም፣ የገነት ደጅ ያለበት ስለሆነ ነው። እና ጌታ በዚህ ቦታ ብዙ ጊዜ አዝነዋል፣ አልቅሷል። ላቡ እንደ ደም እስኪፈስ ድረስ እስኪንጠባጠብ ድረስ በዚህ ቦታ ሰግዷል። ለምን ቢባል የመጀመሪያው አዳምን ሁለተኛው አዳም ክርስቶስ ወደ ገነት ይመልሰው ዘንድ በዚህ ምክንያት ደብረ ዘይትን መርጦታል። በእነዚህ በአራት ምክንያቶች ይሄ የማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 በደብረ ዘይት ያስተማረው ወንጌል ነው። ለዚህ ነው ዛሬ ደብረ ዘይት ተብሎ የሚጠራው። ይሄ ወንጌል የሚነገርበት በደብረ ዘይት የተማርነው ትምህርት፣ ለሐዋርያት የተነገራቸው ትምህርት የሚነገርበት ስለሆነ ነው። ለመሆኑ ይሄን ወንጌል በምን ምክንያት አስተማረው? በጣም ባጭሩ በጥቂቱ ማነሳው የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እስከ ቁጥር 36 ባለው ነው ዛሬ ጠዋት የተነበበው። ዛሬም ነገም ከነገ ወዲያ የሚነገረው የወንጌል ክፍል ይሄ ነው። ይሄን ወንጌል ሐሳቡ የማቴዎስ ወንጌል ምዕራፍ 23 ይቀድመዋል። የማቴዎስ ወንጌል ምዕራፍ 23ን ስትመለከቱ ቤታችሁ ሄዳችሁ አንብቡት። መጨረሻ ላይ አንድ ቃል አለ። ጌታ ለሐዋርያት የሚያስደነግጥ ቃል ነግሯቸዋል። እና ምንድነው ያላቸው? እስከ ሶበ ትብሉ ብሩክ ዘይመጽእ በስመ እግዚአብሔር ወናሁ ይታደግ ቤትክሙ በዶ የሚል ቃል ነው። በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉ ድረስ ሀገራችሁ ምድረ በዳ ይሆናል የሚል በጣም ከባድ ቃል ነው ለሐዋርያት የነገራቸው። ይህን በህዝቡ መሀል ነው የተናገረው። በቤተ መቅደሱ በምኩራቡ ነው ጌታ ይህንን ያስተማረው። ግን ያው ህዝቡ ይሰማል አያስተውለውም። ግን ያስተዋሉት ሐዋርያት ብቻ ናቸው። ሐዋርያት 120 ቤተሰብ ጌታችንን የተከተሉ ስለነበሩ ማህበረሰባዊ ኃላፊነት እነሱ ላይ ወድቀዋል። በነገራችን ላይ ወደ ክርስቶስ በቀረባችሁ ቁጥር ማህበረሰባዊ ኃላፊነት በጣም እየተሰማችሁ ይመጣል። ትውልዱ ያሳስባችኋል፣ ህዝቡ ያሳስባችኋል፣ የቤተክርስቲያን ጉዳይ ያሳስባችኋል፣ የሚሞቱት ህፃናት ያሳስባችኋል፣ ጦርነቱ ያሳስባችኋል፣ የሚታመሙት ሰዎች ያሳስባችኋል፣ የሚሞቱት ሰዎች ያሳዝኗችኋል፣ በመንገድ የምታዩቸው ህፃናት ያሳዝኗችኋል። ዓላማው ይሄ ነው። እኛ የምንቀጠቀጠው በወንጌል ቃል የምንቀጠቀጥበት ምክንያት እንድንቀርብ ነው። አሁን ላይ ምንም ደስ የሚል ነገር አናይም፣ ግን ያን ደግሞ የምንሸከመው እኛ ነን። ግድ የሚለን እኛ ነን። በነገራችን ላይ እውነቱን ለመናገር ኦርቶዶክሳዊ ነው አሁን ሀገሪቱን ተሸክሞ ያለው። በድፍረት እናገራለሁ። የሀገሪቱን ሁኔታ ተሸክሞ የተጨነቀ ያለው ኦርቶዶክሳዊው ሰው ሲሞት የሚያዝነው፣ ጸሎተ ፍታት የሚያደርገው፣ ጧፍ እያበራ የሚያስበው፣ ሻማ እያበራ የሚያስበው፣ የሚጨነቀው፣ የቤተክርስቲያን ጸሎተ ፍታት የሚያደርገው፣ የሚያለቅሰው ኦርቶዶክሱ ነው አብዛኛው። ስለ ኑሮ ውድነቱ፣ ስለሌላው፣ ስለ ጭንቀቱ፣ ስለ ረሃቡ፣ ስለሌላው የሚጨነቀው አብዛኛው ኦርቶዶክሱ ነው። ለምን እንደሆነ ታውቃላችሁ? ወደ ክርስቶስ እየቀረብን ስለመጣን ጫንቃችን ላይ ያሉት ሰዎች ያሳዝኑናል። እና እዚህ ስንቆም ብቻችንን አይደለም የምንቆመው።
የዓለምን ሕዝብ ተሸክመን ነው የምንቆመው። የዓለምን ሕዝብ የሀገራችንን ብቻ ነው የዓለምን ሕዝብ በጦርነት የሚሞተውን ሕዝብ ስለነሱ ስለ ዓለም እንጸልያለን። አጠቃላይ በጦርነት ፍርስራሽ የሚጫናቸው ሕፃናት ያሳዝኑናል። ሃይማኖታቸው ምንም ይሁን ምን፣ ሀገራቸው የትም ይሁን የት፣ በምንም በሚሳኤል የሚያልቁት ሕፃናት ያሳዝኑናል። ኢራንም ይሁን ጋዛም ይሁን እስራኤልም ይሁን አሜሪካም ይሁን ሳውዲ አረቢያም ይሁን ዱባይም ይሁን ኳታርም ይሁን ባህሬንም ኩዌትም የትም ይሁን የሚሞቱ ሰዎች በሙሉ ያሳዝኑናል። ይህን ኃላፊነት እንሸከም። ሐዋርያት ወደ ክርስቶስ በቀረቡ ቁጥር ይሄ ስሜት እየተሰማቸው መጣ። ጌታ ሆይ ይህ እንዴት ሊሆን ነው? ጌታ ሆይ እችን ሴት እባክህ አሰናብታት እያሉ የሚናገሩት ኃላፊነት ስለሚሰማቸው ኃላፊነት እየተሸከሙ እየተጨነቁ እና ጌታ ይህንን በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉ ድረስ አገራችሁ፣ ከተማችሁ፣ ሰውነታችሁ፣ ነፍሳችሁ፣ አይምሯችሁ፣ ማንነታችሁ፣ ትውልዱ ባዶ ምድረ በዳ ይሆናል ብሎ ተናገረ። ይሄ ቃል ቀላል እንዳይመስላችሁ። ብሩክ ማለት በእግዚአብሔር ስም የሚመጣ የተባረከ ነው ማለት ቃሉን የሚጠብቅ ሰው፣ የታመነ ሰው፣ ምስጢር የማያወጣ ሰው፣ ባልንጀራውን የማያሳድብ ሰው፣ የማያሳድብ ሰው፣ የሚያስቀድስ ሰው፣ የሚጾም ሰው፣ የሚጸልይ ሰው፣ ስጋውን ደሙን የሚቀበል ሰው፣ የሚታዘዝ ሰው ብሩክ ይባላል። የሚጸልይ ሰው ብሩክ ይባላል። እግዚአብሔርን የሚሰማ ሰው ብሩክ ይባላል። በእግዚአብሔር ፊት የሚቆም ሰው ብሩክ ይባላል። የራሱን የተፈቀደለትን የሚጠብቅ ያን በልቶ ሌላውን የሚያከብር የሌላ ሰው የማይነካ እሱ ብሩክ ይባላል። ለቃሉ የታመነ ሰው ብሩክ ይባላል። ኦርቶዶክሳዊ ብሩክ ነው በሆነው። ስለዚህ በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉ ድረስ ምድረ በዳ ይሆናል ሰውነታችሁ ብሎ ተናገረ እና ሐዋርያት ተጨነቁ። እንዴት ከተማችሁ ምድረ በዳ ይሆናል ይላል ብለው ለመጠየቅ ጊዜ ማመቻቸት ጀመሩ። ጌታ ይህንን ተናግሮ ጠዋት ነው የተናገረው። ይህንን በምኩራብ ነው ያስተማረው። ይህንን የማቴዎስ ወንጌል ምዕራፍ 23 ይህን ከተናገረ በኋላ ወደ ተራራ ወደ ደብረ ዘይት ሲሄድ ሐዋርያት ይከተላሉ፣ ባለሟሎች ናቸውና ተከትለውት ጌታን ተከትለውት መሄድ ጀመሩ። ልክ ወደ ተራራው ሲወጡ መቅደሱን ዘወር ብለው ሲመለከቱት ያበራል። ልክ እዚህ ሆነን ፎቆችን ምናምን እንደምናየው ሁሉ ተራራው ላይ ከፍ እያሉ ሲመጡ የቤተ መቅደሱን ጉልላት ተመለከቱት። ያምራል፣ ያበራል። ያ ቤተ መቅደስ በነገራችን ላይ 46 ዓመት ነው የፈጀው። በኋላ በሄሮድስ ወልደ አንዶፌር የታደሰ ቤተ መቅደስ ነው። ጉልላቱ ከተለያዩ ወርቅ፣ ብር፣ እንቁ፣ ከአልማዝ ውድ ከሆኑ ነገሮች ከሚያንጸባርቁ ነገሮች የተሰራ ነው እና ሲታይ በጣም የሚያምር ቤተ መቅደስ ነው እና አዩትና ለጌታ ወአርአዩ ወንድቀ ህንጻሁ ይላል። በጣም ገርሟቸው የሐዋርያት ምንም እንኳን ጌታን እየተከተሉ ቢሆንም ገና ደግሞ ፍጹማን ስላልሆኑ በጣም ለዓይናቸው ማረካቸውና አየህ አሉት ጌታ ይሄን የመሰለ ቤተ መቅደስ ይፈርሳል ትላለህ አሉ። ምድረ በዳ ይሆናል ትላለህ አሉ። ይኸው እስኪ መቅደሱን ይኸው እስኪ እንዴት እንደሚያምር ይኸው እስኪ እንዴት እንደሚያበራ ይኸው እስኪ ወርቁ እንዴት እንደሚፍለቀለቅ እስኪ ተመልከተው አሉት ጌታ። እነሱ የጠበቁት ጌታ የቤተ መቅደሱን ጉልላት አይቶ እንዲገረም ነው የጠበቁት። ክርስቶስ ግን ሌላ ነገር ነው የነገራቸው። አይገረምም። እግዚአብሔር በጉልላት ማማር አይገረምም። እግዚአብሔር በህንፃ ስፋት አይገረምም። እግዚአብሔር በከበሮ የድምፅ ጩኸት አይገረምም። በእውነት ለክብር ያው እንደየአቅማችን ለእግዚአብሔር ክብር ለመስጠት ይረዳናል፣ ያውቅልናል ነው እንጂ እግዚአብሔር በዚህ ልብሰ ተክህኖ አቤት የለበሱት ልብሰ ተክህኖ እንዴት እንደሚያምር እንዴት እንደማረከኝ ብሎ የሚገርም አምላክ አይደለም። በዲያቆናቱ ድምፅ፣ በቀሳውስቱ ድምፅ እግዚአብሔር አቤት ድምፅ፣ አቤት ዛሬ የቀደሰው ቄስ እያለ እንደኛ የሚገርም አምላክ አይደለም። እግዚአብሔር የሚያየው ሰውን ነው። እግዚአብሔር የሚያየው ልብን፣ እግዚአብሔር የሚያየው ነፍስን፣ እግዚአብሔር የሚያየው ሀሳብ ነው። እሱን ነው እንደ ወርቅ እንዲፈልቅ ማድረግ፣ እንደ ወርቅ እንዲፍለቀለቅ፣ እንደ ወርቅ እንዲያበራ፣ እንደ ዕንቁ እንዲታይ ማድረግ፣ ውብ ማድረግ፣ ማዘገጃጀት እሱን ነው። ህንፃ ይሰራ አይደለም፣ አያስፈልግም አይደለም፣ ያጣጣልኩኝም አይደለም። ግን ይህን መቅደስ ሰርተነው ካልቆረብንበት ከንቱ ነው። ስጋው ደግሞ ካልተቀበልንበት ከንቱ ነው። ንስሐ ካልገባንበት ከንቱ ነው። ካልተባረክንበት ካልተማረክንበት ከንቱ። የእኛ ህንፃ ነው አንደኛው። ይሄ ህንፃ ቤተ መንግስተ ሰማያት አይገባም። ቤተ ክርስቲያን መንግስተ ሰማያት አይገባም። ሰው ነው መንግስተ ሰማያት የሚገባው። ይሄ ህንፃ የዘላለም ህይወትን አይወርስም። የዘላለም ህይወት የምንወርሰው እኛ ነን። ለመውረስ ምክንያት ይሆናል እንጂ ከማንኛውም ቁሳቁስ ጋር ድምጥ ማጡ ይጠፋል ይሄ ህንፃ። ስለዚህ የእኛ ሰውነት ነው ውብ መሆን ያለበት። የእኛ ልብ ነው ማማር ያለበት። ሐዋርያት ሊያሳዩት የሞከሩት የህንፃውን ውበት ነው። ጌታ ደግሞ እያየ ያለው የአይሁድን ሰውነት ነው፣ የአይሁድን ክፋት ነው። እና እንዲህ አላቸው፣ አማን ብለክሙ እውነት እላችኋለሁ ይታደግ ዜ እብን ዲበ እብን እንዘ ኢይትነሰት፣ እውነት እላችኋለሁ ድንጋይ በድንጋይ ላይ እንደተካበ አይቀርም፣ ይፈርሳል አላቸው። ይፈርሳል፣ ይጠፋል አላቸው። ሌላ አስደንጋጭ ነገር
ሐዋርያት ይህንን መሸከም አልቻሉም። በጣም ተጨነቁ። ይህን የመሰለ መቅደስ እንዴት ይፈርሳል? ይህን የመሰለ መቅደስ መቼ ነው የሚፈርሰው? ሲፈርስስ ምን ይሆናል? እንዴት ይደረጋል? ብለው ሐዋርያት በጣም ተጨንቀው አሁንም ተከተሉትና ጌታችን መድኃኒታችን ኢየሱስ ክርስቶስ ሲቀመጥ ዙሪያውን ከበው ጥያቄያቸውን አቀረቡ። ዘይነብር ጊዜን ቀርቡ ሀቢሁ አርዳይሁ ይላል ቅዱስ ያሬድም ተርጉሞታል። ጌታችን በደብረ ዘይት በተቀመጠ ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ ይላል። 3 ጥያቄ ጠየቁት። በእነዚህ 3 ጥያቄዎች ዙሪያ ነው ጌታ የማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 ያስተማረው። በእነዚህ 3 ጥያቄዎች ዙሪያ ነው። አንደኛ ምንትኑ ተአምሪሁ ለምጽአትከ የሚል ጥያቄ ነው። የመምጣትህ ምልክት ምንድን ነው? ሁለተኛ ወምንትኑ ተአምሪሁ ለህልፈተ ዓለም ወለህልቀተ ዓለም፣ የዓለም ማለፍና መፈጸም የዓለም ማለቅ ምልክቱ ምንድን ነው? ሶስተኛ ማዕዜ ከውንዝ፣ ይሄ መቼ ይሆናል የሚል ጥያቄ ነው። እነዚህን 3 ጥያቄዎች ተንትኖ በደብረ ዘይት ያስተማረበት ነው። ከዚህ በኋላ ብሄድ ጊዜ በጣም ሊፈጅ ይችላል። ቀጣዩ መርሃ ግብር ሰፊ ስለሆነ እሱን መከታተል ስለሚኖርብን ማለት ነው እና በእነዚህ 3 ጥያቄዎች ዙሪያ የማቴዎስ ወንጌል ምዕራፍ 24 ምዕራፍ 25ን አስተምረው ደብረ ዘይት አምላካችን እግዚአብሔር ለሁላችንም ማስተዋሉን ያድለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን ነው። ስብሐት ለእግዚአብሔር። እሺ